በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የዘንድሮ የ2018 ዓመተ ምህረት በዓለ ጥምቀት ዕለተ ሰኞ ላይ ስለዋለ በዋዜማ እሁድ ጾመ ገሃድን እንጾማለን ወይንስ ደግሞ አንጾምም ብለው ብዙ ሰዎች ይህንን ጥያቄ ጠይቃሉና ለዚህ ጥያቄያቸው ምላሽ ይሆን ዘንድ ከብዙ በጥቂቱ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመከረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመከረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ብዙ ሰዎች በዓለ ጥምቀት ዕለተ ሰኞ ላይ ስለዋለ በዋዜማ እሁድ ዕለት እንጾማለን ወይንስ ደግሞ አንጾምም ብለው በዚህ ወቅት ላይ እየጠየቁን ያሉትና ለጥያቄያቸው ምላሽ ያገኙ ዘንድ በማስረጃ ትምህርታችንን ከብዙ በጥቂቱ አጠር አድርገን እንማማራለን ማለት ነው። እንግዲህ ቅድስት ቤተ ክርስቲያናችን 7 የአዋጅ አጽዋማት አለዋት። ከነዚህ ከ7ቱ የአዋጅ አጽዋማት መካከል ጾመ ገሃድ አንደኛው ነው ማለት ነው። ገሃድ ማለት ለውጥ ወይም ደግሞ ምትክ ወይም ደግሞ ልዋጭ ማለት ነው። ገሃድ ማለት ግልጥ ወይም ደግሞ ተገላጭ ማለት ነው። እንግዲህ ቅዱሳን ሐዋርያት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደቱና የጥምቀቱ በዓል በሳምንት 2 ቀን በምንጾምባቸው ቀናት ወይም ደግሞ ጾም በተሰራባቸው በዕለተ ዓርብና በዕለተ ረቡዕ የዋለ እንደሆነ የጾሙ ሥርዓት ሳይጠበቅ አንደኛ ታኅሳስ 28 ቀን ለ29 አጥቢያ፣ ሁለተኛ ደግሞ ጥር 10 ቀን ለ11 አጥቢያ በመንፈቀ ሌሊት ቅዳሴ እንዲፈጸምና ምዕመናን በትንሣኤው የአከባበር አይነት ሥርዓት በዓሉን እንዲያከብሩ አዘዋል ማለት ነው። ስለዚህ ሁለቱም ማለትም ደግሞ የልደትና የጥምቀት ዋዜማ በጾም እንዲታሰብ ሆኗል ማለት ነው። ልብ በሉ። በጥምቀት ዋዜማ መጾም እንዳለብን የቱ ጋር ነው የተጻፈው የሚለውን ደግሞ ልናውቅ ያስፈልጋል። እንግዲህ የቤተ ክርስቲያናችን የሥርዓት ምንጭ የሆነው ፍትሐ ነገሥት በእንተ ኩሎሙ አጽዋም በሚለው አንቀጹ ላይ ወይም ደግሞ ስለ አጽዋማት በሚደነግገው አንቀጹ ላይ አንቀጽ 15 ላይ እንዲህ ብሎ ይናገራል። ፍትሐ ነገሥት አንቀጽ 15ን ስታነቡ ሙሉ ለሙሉ አጽዋማትን በተመለከተ የተደነገጉ ድንጋጌዎችን የምትመለከቱት። አንቀጽ 15 እንዲህ ይላል፣ ከእነርሱ እንደ አብይ ጾም በመጠንቀቅ የሚሆን አለ። ይህችውም ከአብይ ጾም አስቀድማ የምትሆን የሕርቃል ጾም፣ የነነዌ ጾም 3 ቀን፣ የልደትና የጥምቀት ዋዜማ ጾም ገሃድ ይላል። በዚህ የፍትሐ ነገሥት አንቀጽ ላይ የልደትና የጥምቀት ዋዜማ ገሃድ ወይም ደግሞ ጾመ ገሃድ እንደሚጾምባቸው ተደንግጎ ተጽፎ ታገኛላችሁ ማለት ነው። እንግዲህ አሁን እየተመለከተን ያለነው የጥምቀትን ዋዜማ ጾመ ገሃድን ስለሆነ በጥምቀት ዋዜማ መጾም እንዳለበት ሌላ ተጨማሪ ማስረጃ ሳመጣላችሁ ጥር 10 ቀን የሚነበበው ስንክሳር በጥምቀት ዋዜማ መጾም እንደሚገባ በደንብ በግልጽ ያስቀምጥልናል ማለት ነው። እዚህ ጋር ስክሪኑ ላይ አመጣላችኋለሁ። እንዲህ ይላል ቃሉ፣ በዚች ዕለት ምንም መብል ሳይቀምሱ ምዕመናን ሁሉ እስከ ምሽት ይጾሙ ዘንድ ከኛ አስቀድመው የነበሩ ታላላቅ ሊቃውንተ ቤተ ክርስቲያን መምህራን ሥርዓትን ሠሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን አይቅመሱ ይላል። ልብ በሉ። ይህንን ቃል ልብ ብላችሁ እስክሪኑ ላይ ተመልከቱ። ይህ ዕለት ስንክሳር 10 ቀን የተነበበ ነው ወይም ደግሞ የተጻፈ ነው። የጌታችን በዓለ ጥምቀት የሚከበረው ጥር 11 ቀን ነው። በዋዜማው ጥር 10 ቀን ደግሞ መጾም እንደሚገባ ሲገልጽ
እንዲህ ይላል፣ በዚህች ዕለት ምንም መብል ሳይቀምሱ ምእመናን እስከ ምሽት ድረስ ይጾሙ ዘንድ አስቀድመው የነበሩ ሊቃውንት አባቶቻችን ሥርዓትን ሠሩ ይላል። ልብ በሉ፣ ሊቃውንት አባቶቻችን በዋዜማው ጥር 10 ቀን መጾም እንደሚገባ ሥርዓትን ሠሩ ይላል። ለምንድን ነው ይህንን ሥርዓት የሠሩት ስንል ደግሞ እዛው መጽሐፈ ስንክሳራችን ላይ እንዲህ የሚል ቃል እናገኛለን። በዚህ ዕለት ምእመናን እስከ ምሽት ድረስ እንዲጾሙ ያዘዙበት ምክንያት ይህ ነው ይላል። የልደትና የጥምቀት በዓል በረቡዕ ወይም ደግሞ በዓርብ ቀን ቢውል በበዓለ ሐምሳ የሚበላውን የጥሉላት መብል በጠዋት በመብላት ምእመናን ሁሉ በዓሉን እንዲያከብሩ አባቶቻችን አዘዋል ይላል። እነዚህ ሁለቱ የእግዚአብሔር ታላላቅ በዓላቶቹ ናቸውና ይላል። ልብ በሉ፣ የልደትና የጥምቀት በዓል ረቡዕ ወይም ደግሞ ዓርብ ዕለት ቢውል ረቡዕና ዓርብ የጾም ቀን ስለሆኑ ወይም ደግሞ ጾመ ድኅነት ስለሚጾምባቸው ይህ የጾም ቀንነታቸው ተሽሮ በበዓለ ሐምሳ የምንበላቸውን የጥሉላት ምግብ በጠዋት እንበላለን። ወይም ደግሞ የጥሉላት ምግብ ስንል ብዙ ሰዎች ጥያቄ ይነሳባቸዋል። ወይም ደግሞ ጥሉላት ምንድን ነው ይላሉ። የጥሉላት ምግብ የምንላቸው የፍስክ ምግቦች ማለታችን ነው። ወይም ደግሞ ወተት፣ ቅቤ፣ ሥጋ የመሳሰሉትን ማለት ነው። ስለዚህ የጌታችን የልደት በዓልና የጥምቀት በዓል ረቡዕ ወይም ደግሞ ዓርብ ቀን ቢውሉ የጾም ቀንነታቸው ተሽሮ የፍስክ ቀን ሆነው ይውላሉ፣ ይከበራሉ ማለት ነው። ምክንያቱም እነዚህ ሁለቱ የእግዚአብሔር ታላላቅ በዓላቶቹ ናቸውና። በጌታችን ልደት ማዘን መተከዝ አይገባም። መደሰት ሐሴት ማድረግ ነው የሚገባው። በጌታችን ጥምቀት ማዘን መተከዝ መጾም አይገባም። በደስታ ልናከብረው ስለሚገባ ማለት ነው። ይህ ማለት ልደትና ጥምቀት ረቡዕና ዓርብ ከዋሉ በዋዜማው ማክሰኞና ሐሙስ ይጾማሉ ማለት ነው። ጾመ ገሃድ ይህ ነው። ለምሳሌ ዓርብ ዕለት ከዋለ ከፊት ለፊቱ ያለው ሐሙስ ይጾማል። ጾመ ገሃድ ማለት በዋዜማቸው በልደቱ ዋዜማና በጥምቀቱ ዋዜማ የምንጾመው ጾም ነው ማለት ነው። ረቡዕና ዓርብ ምንም እንኳን የጾም ቀናት ቢሆኑ የፍስክ ቀን ሆነው ይከበራሉ ማለት ነው። አሁን የተመለከትነው ረቡዕና ዓርብ ላይ ቢውሉ የሚለውን ነው። የጌታችን የጥምቀት በዓል ዘንድሮ ሰኞ ዕለት ስለዋለ እሁድ ዕለት ነው ዋዜማው። ጾመ ገሃድ እሁድ ነው። ስለዚህ እጾማለሁ ወይንስ ደግሞ አልጾምም፣ ይጾማል ወይስ አይጾምም የሚለውን ደግሞ ልንመለከት ያስፈልጋል። ለምሳሌ ደግሞ የጌታችን የጥምቀት በዓል እሁድ ቢውል ደግሞ ቅዳሜ ይጾማል ወይንስ ደግሞ አይጾምም የሚለውን ደግሞ ልናውቅ ያስፈልጋል። ጥያቄው ይህ ስለሆነ ማለት ነው። ለዚህ ጥያቄ ምላሻችሁን የምታገኙት እዛው መጽሐፈ ስንክሳራችን ጥር 10 ቀን ላይ በግልጽ በማያሻማ መልኩ ተመዝግቦ እናገኛለን። የልደትና የጥምቀት በዓል እሁድ ቢውሉ በዋዜማው ቅዳሜ የጥሉላት ምግብ አይበላም ይላል። ልብ በሉ ወገኖቼ፣ እዚህ ጋር አስተውሉ። ሁለት አይነት አጿጿሞችን እንጾማለን። የመጀመሪያው ከእህልና ከውሃ ተከልክለን ከጥሉላት ምግቦችም ተከልክለን እስከ 9 ሰዓት የምንጾመው ጾም ነው። ሁለተኛው ደግሞ ከእህልና ከውሃ ሳንከለከል ከጥሉላት ምግብ ተከልክለን ወይም ደግሞ ከፍስክ ምግቦች ተከልክለን የምንጾመው ጾም ነው። ምሳሌ እናንሳ። ለምሳሌ ጾመ ሐዋርያትንም በሉ ጾመ ነቢያትንም በሉ አብይ ጾምንም በሉ ስንጾም ከሰኞ እስከ ዓርብ ያሉትን ዕለታት ከእህልና ከውሃ ተከልክለን ከጥሉላት ምግቦችም ተከልክለን እንጾማለን ማለት ነው እስከ 9 ሰዓት። ቅዳሜና እሁድ ጋር ስንደርስ ግን ቅዳሜና እሁድን መጾም ስለማይገባ ከእህልና ከውሃ ተከልክለን እስከ 9 ሰዓት አንጾምም። የምንጾመው ከጥሉላት ምግቦች ነው፣ ወይም ደግሞ ከፍስክ ምግቦች ወተት፣ ቅቤ የመሳሰሉት ሥጋ የመሳሰሉትን ነገሮች ነው የምንጾመው። ስለዚህ አሁንም የጌታችን የጥምቀት በዓል እሁድ ቢውል ቅዳሜን የጥሉላት ምግቦችን አንበላም እንጂ ከእህልና ከውሃ ተከልክለን አንጾምም ማለት ነው። ቀዳሚት ሰንበት በዓመት አንድ ጊዜ ብቻ ነው የምትጾመው። እርሷም ቀዳሚት ስዑር በተባለች ዕለት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አድሮባታልና በዛ ዕለት ብቻ የተሻረች ቅዳሜ ተብላ ቀዳሚት ስዑር ተብላ በዓመት አንድ ጊዜ ብቻ ትጾማለች። ከዛ ውጭ ግን ቀዳሚት ሰንበት አትጾምም ማለት ነው። ልብ በሉ። የቅዳሜን ጾመ ገሃድ እንዲህ ከተመለከትን የዘንድሮ በዓለ ጥምቀት ደግሞ ሰኞ ስለዋለ እሁድን እንጾማለን ወይስ ደግሞ አንጾምም የሚለውን እንመልከት። እዚሁ መጽሐፈ ስንክሳራችን ላይ ለዚህ ጥያቄ መልስ በግልጽ ተጽፎ ታገኛላችሁ። ልደትና ጥምቀት ሰኞ ቢውሉ እሁድ ጥሉላት
አይበላም። እንደ ሌሎች የአጽዋማት ቀናት እህልና ውሃ ግን አይጾሙም ይላል። ይህ መልስ ግልጥና የማያሻማ መልስ ነው። ስለዚህ ዘንድሮ በዓለ ጥምቀት ሰኞ ውሏል። ዋዜማው ወይም ደግሞ ጾመ ገሃድ እሁድ ነው፣ እንጾማለን። የምንጾመው ግን ከጥሉላት ምግብ ነው እንጂ ከእህልና ከውሃ አይደለም። በደንብ ለማብራራት ያህል ግልጽ እንዲሆንላችሁ ቅድም የጠቀስናቸው የአጽዋጽም አይነቶች ሁለት ናቸው ብለናል። የመጀመሪያው ከእህልና ከውሃ እንዲሁም ደግሞ ከጥሉላት ምግብ ተከልክለን እስከ 9 ሰዓት የምንቆየው ነው ብለናል። ሁለተኛው ደግሞ የጥሉላት ምግቦችን የምንከለከልበት ነገር ግን ቁርሳችንን ምሳችንን የምንበላበት ነው ብለናል። ስለዚህ ቅዳሜና እሁድን ምንድነው የምናደርገው? ከጥሉላት ምግቦች ወይም ደግሞ ከፍስክ ምግቦች እንከለከላለን እንጂ እህልና ውሃ አንከለከልም፣ ወይም ደግሞ ከእህልና ከውሃ ተከልክለን አንጾምም ማለት ነው። ስለዚህ በዚህም መሰረት ዘንድሮ በዓለ ጥምቀት ሰኞ ስለዋለ እሁድን ምንድነው የምናደርገው? ጠዋት ቁርሳችንን እንበላለን። ከእህልና ከውሃ ተከልክለን እስከ 9 ሰዓት ወይም ደግሞ እስከ ምሽቱ ድረስ አንጾምም። የምንጾመው ከጥሉላት ምግቦች ነው ማለት ነው፣ ወይም ደግሞ ከፍስክ ምግቦች ነው ማለት ነው። ይህ ማለት ስጋ፣ ወተት፣ ቅቤ የመሳሰሉትን የእንስሳት ተዋጽኦ አይነቶችን ነገሮች ሁሉ በዚህ በዕለተ እሁድ አንመገብም ማለት ነው። ነገር ግን ከእህልና ከውሃ ተከልክለን አንጾምም ማለት ነው። ስለዚህ ለጥያቄያችሁ መልሱ ይህ ነው። አንዳንድ ሰዎች ከዚህ ጋር ተያይዞ ደግሞ የገናና የጥምቀት ቅዳሴ ስንት ሰዓት ነው ብለው ይጠይቃሉ። እንግዲህ ፍትሐ ነገሥት አንቀጽ 15 ስለ አጽዋማት ነው የሚደነግገው የሚናገረው ብለናል። በዚህ አንቀጹ ላይ ቁጥር 595 ላይ ስለ ልደትና ጥምቀት ግን በዚያ ዘመን በኒቅያ የተሰበሰቡ ሊቃውንት ቅዳሴው በሌሊት ይሆን ዘንድ አዘዙ ብሎ ያስቀምጥልናል፣ በግልጽ ያስቀምጥልናል። ስለዚህ ቅዳሴያቸው ሁሌም በሌሊት ነው ማለት ነው፣ ጥምቀትም ልደትም። ታዲያ በሌሊት ከሆነ የምንቆርብ ሰዎች ምንድን ነው የምናድርገው? እንዴት ነው የምንቆርበው ብለውም ደግሞ የሚጠይቁ ሰዎች አሉ። ለምሳሌ ሌሊት ስለሚቆርብ ማታ አራቱን ግጥም አድርጎ በልቶ ይቆርባል ማለት አይደለም። የትኛውም የክርስቶስን ስጋና ደም የሚቀበል ሰው አስቀድሞ ወደኋላ 18 ሰዓት መጾም ይገባዋል ማለት ነው። ስለዚህ ማታ ስንት ሰዓት እንደሚቆርብ አስበው ወደኋላ 18 ሰዓት ቆጥሮ ይጾማል ማለት ነው። ከጾመ በኋላ የክርስቶስን ስጋና ደም ይቀበላል ማለት ነው። የምትቆርቡ ሰዎች 18 ሰዓት ጾማቸው ነው የምትቆርቡት። ይህንን በደንብ በሚገባ ልታውቅ ያስፈልጋል። ስለዚህ ብዙ ሰዎች በዚህ ወቅት ላይ የሚያነሱት ጥያቄ ይህ ነውና ለዚህ ጥያቄ ከብዙ በጥቂቱ አጠር አድርገን ምላሽ ሰጥተናል። ይህንን የተመለከትነውን ደግሞ ለሌሎችም ልታስተምሩ ያስፈልጋል ወገኖች። ምክንያቱም ብዙ ሰዎች በዚህ ጊዜ የሚጠይቁት ጥያቄ ይህንን ነው። ይጾማል አይጾምም፣ ገሃድ አለው የለውም። ብዙ ሰዎችም ደግሞ ዝም ብለው በዘፈቃድ ደግሞ እያነሱም ያልሆነ ነገር የሚናገሩ የሚያስተምሩ ሰዎች አሉና የእነርሱንም ይዘው ግራ የተጋቡ ሰዎች ስላሉ አሁን በማስረጃ ነው ያቀረብኩላችሁ። ይህንን ይዛችሁ ብዙ ሰዎች እንዲማሩ ልታደርጉ እንዲያውቁ ልታደርጉ ያስፈልጋል ማለት ነው። ከቻላችሁ ራሳችሁ አስተምሩ፣ ካልቻላችሁ ይህን አስተምሮ እያወረዳችሁ የቆራረጣችሁ በሶሻል ሚዲያዎቻችሁ ላይ የለቀቃችሁ ብዙ ሰዎች ጋር እንዲደርስ አድርጉ። ያንን ማድረግ ካቃታችሁ ደግሞ ይህንኑ ቪዲዮ ላይክ እያደረጋችሁ ጀምሩ። ላይክ እያደረጋችሁ ስትጀምሩ ዩቲዩብ አልጎሪዝሙ ራሱ ብዙ ላይክ በበዛ ቁጥር ለብዙ ሰዎች የማድረስ ሁኔታዎች ይኖሩታልና ለብዙ ሰዎች ተደራሽ እንዲሆን ይህንን አድርጋችሁ ብዙ ሰዎች እንዲማሩበት አድርጉ። እኛ እኮ የተማርነውን አስተምረን ቢሆን ኖሮ ያወቅነውን አሳወቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።